ልጆች እኔን መጥፎ ሰው አድርጋችሁ እንደምታስቡ አውቃለሁ። ነገር ግን እኔ መጥፎ ሰው አይደለሁም። ድርሻዬን ነው የጠየቅኩት። ያ ቤት የኔም የአባታችሁም ጭምር ነው። እኔና አባታችሁ ከዓመታት በፊት እዛ ቤት ውስጥ ነው የተወለድነው። እዛ ቤት ውስጥ እኔ ኖር ነበር። ተመልሼ እዛ ቤት ውስጥ ልኖር ብል አባታችሁ አይፈልግም። እኔ ከእናንተ ጋር አንድ ላይ እንደሆነ አይፈልግም። ቆይ አጎቴ አንተ የራሴ ቤተሰብ የለህም? ማለቴ ልጅ የለህም እንዴ? ልጆች ልጅ አልሽ? ዳሪያ ዶኑሽ ተነሱ። እናታችሁ በፍጥነት እንድትመጡ ብላለች። ተነሱ። በጣም ጥሩ ወይዘሮ ነስሪን፣ እስከ መቼ እውነቱ እንደዚህ እየደበቅሽ ትኖሪያለሽ? በቅርቡ ማብቂያ ይሆናል። በጣም በቅርቡ። ወይዘሮ ሩቻ ምንድነው ነገሩ? ሶመር ዛሬ በደስታ ተሞልቷል። ማላውቀው ነገር አለ እንዴ? ኦ ለካ አልሰማሽም። ሙሽራ ወደ ቤት ተመልሳለች። ቱርካንና ሶመር አንድ ላይ ሆነዋል። ቱርካን ወደ ቤት መጥታለች። ምን? አይሆንም። እንዴት? ሶመር እውነት ነው የሰማሁት? ቱርካን እናንተ ዳግም አንድ ላይ ሆናችሁ? አዎ ቱርካንና እኔ ዳግም አንድ ላይ ሆነን የልጃችን ጉዳይ የልጃችን ዕጣ ፈንታ ላይ እንደዚህ ፈረድክ ማለት ነው? ሚኔ ደጋግሜ ነግሬሻለሁ። የልጅ ሲወለድ ማድረግ ያለብኝ የሚጠበቅብኝን ሁሉ አደርጋለሁ። ከዛ ውጪ ያንቺ ነገር እኔ አይመለከትም። ሰውዬሽ እየደወለ ነው። ስልኩን አንሹ አታቆዩ። አዳምጠኝ። ሰሞኑን ሁሉንም ጨረታ የተሸነፍን ነው። ዛሬ ግን በፍጹም አንሸነፍም። ምንም እያመንኳት አይደለም። የገንዘቡን መጠን አሳስተ ነገራት። እሺ መቤቴ ችግር የለውም ሰምቼሻለሁ። ሶመር ቱርካን እንደፈለገችው የፈለገችውን በምቾት እያደረገላት እንኳን የምትፈልገው የምታስበውን ነገር ለማሳካት እየተሯሯጠ ቱርካን እንደፈለገችው ቤት እንዳለችው ቤት አግኝቶላታል። ቱርካን ምንድነው ሶመር? ነይ እንሂድ። ሶመር ወዴት ነው የምንሄደው? ወደ ቤታችን፣ ወደ አዲሱ ቤት። ማለት እንደዚህ በፍጥነት እውነትህን ነው እንዴ? ቱርካን ምንድነው ነገሩ? እኔ ሳላቅ መርማሪ ወይም ፖሊስ ነበርሽ እንዴ? በጣም እኮ ጥያቄ እያበዛሽ ነው። እኔ ይኸው ደገምሽው። አሁንም እየጠየቅሽኝ እኮ ነው። ውዷ ሚኔ እየሰማሁሽ ነው። ቀጥይ። ጨረታው የት እንደሚከናወንና የገንዘብ መጠኑን አውቄያለሁ። ኦ ሚኔ ከባድ መረጃ ነው። ትጎነሻል። ስራሽን በአግባቡ እየሰራሽ ነው። በልበል አሁን ወይዘሮ ሩቻ ሳትመጣ ስልኩን ልዝጋ። በልቻው። በሶመርና በቱርካን የደስታ ሰማይ ላይ ዳሪያና ዶኑሽ ተጨምሮ በመኪና ሙዚቃ ከፍተው ደስታቸውን እጥፍ ድርብ እያደረጉ ሙዚቃውን እስከ መጨረሻ ከፍተው ዳሪያና ዶኑሽን ሙዚቃውን እኩል እየዘፈኑ በደስታ እያበዱ ተያይዘው ወደ ሶመር መርከብ ጋር ይመጣሉ። አካና ሳዳርም ለዳሪያና ለዶኑሽ ሌላ የደስታ ምክንያት ለመሆን ይቀላቀለዋቸዋል። ሁሉም ደስ ብሎት ደስ የሚል ጊዜ እያሳለፉ ነው። በዚህ መሃል ኤርባን በሶመር መርከብ አጠገብ እያለፈ ድንገት ይመለከታቸዋል። ሰላም ብሎ ጥሏቸው ሊያልፍ ነበር። ነገር ግን አይላን አይቶ ዝም ብሎ መሄድ አልፈልግም። እሱም የደስታ ምንጩን ፍለጋ ይቀላቀላቸዋል። ከአይላ ጋር በአይን እየተነጋገሩ የራሳቸውን የፍቅር ጊዜ ለማሳለፍ ይሞክራሉ። መሱት ልጄ ለምንድነው አብረሃቸው ያልሄድከው? እዚህ እኮ ብቻህን ቀረ። መሱት ብዙ የምሰራቸው ስራ አለ። አይሄድም። መሱት ስራ አለው። ጎበዝ ልጄ ጎበዝ። ስራ ካለ ስራህን ትሰራለህ። እሺ ብላ ልጄ ብላ። ሳዲቅ ፏቲ የሚፈልገውን ነገርና ሌላ ችግር ይዞ መጣብናል። ነስሪን ይሄ ነገር እንደማይሆን ነግሬሻለሁ። ሳዲቅ ምንድነው የምትለው? ፏቲ ዛሬ ትምህርት ቤት ድረስ መጥቶ ነበር። ዳሪያና ዶኑሽን ሊያናግራቸው እውነቱን ልነግራቸው ነበር። ችግር ይፈጥርብናል። እኔ ደግሞ ዶኑሽን ማጣት አልፈልግም። ለዶኑሽ እውነቱን ከነገራት በፍጹም መልሳ አታየኝም። ዶኑሽን ማጣት አልፈልግም። ዶኑሽ እንዲነጥቀኝ እኔ በፍጹም አልፈልግም። ነስሪን እኔና አንቺ እኮ ህይወት የመሰረትንበት አዱ ያልንበት ይሄ ቤት ነው። ቱርካን፣ ዶኑሽ፣ ዳሪያ ሁሉንም በፍቅር በአንድነት ያሳደግነው እዚህ ቤት ውስጥ ነበር። ስንት ነገር ያሳለፍኩበትን ሁሉ ነገር የሰጠኝን ቤት በፍጹም ለዛ ለማይረባ ለፏቲ በፍጹም አሳልፌ አልሰጥም። አንድ መላ ፈጥራለሁ። የጥንዶቹ የደስታ ጊዜ እስካሁን ያባራ አይመስልም። እሺ ሁላችሁም አንዴ አዳምጡኝ። አሁን እንደ ድሮ አንድ ጨዋታ እንጫወታለን። ጨዋታው የሚሆነው አዎ ማስባል ነው። አዎ ያለ ሰው ወደዚህ ባህር ውስጥ ይገባል። ተግባብተናል? አዎ ተግባብተናል። እሺ መጀመሪያ አካንና ዳሪያን። እሺ አቶ አካን አንተ ራስን በጣም ቆንጆ ነኝ ብለህ ታስባለህ እንዴ? አዎ
አስባለችው ይኸው ዳሪያ ቀላል አይደለችም ጨዋታውን እኮ በአንድ ጨረሰችው እሺ ቀጣይ ተረኛ ደግሞ ሳዳርና ዶኑሽ ኑ እስኪ ዶኑሽ እህቶችሽን በጣም እንደምትወጂ አውቃለሁ ቱርካንን ግን በእውነት ከልብሽ ትወጃታለሽ አዎ ወዳታለሁ የምር ትወጃታለሽ አዎ ዶኑሽ እንደዚህ በቀላሉ የምትሸወዳለች ኧረ እኔ አልቻልኳትም ስለዚህ ሳዳር አንተ ነህ የምትቀጣው አሁን ደግሞ ተረኞች ሶመርና ቱርካን እስኪኑ እናንተም አቶ ሶመር አግብተሃል እንዴ አግብቻለሁ በዚህ ምድር ላይ ቆንጆዋን ሴት ነው ያገባዋት ሶመር የሚሸነፍ አይመስልም የእውነት ቆንጆ ነች ብለህ ነው የምታስበው በጣም ቆንጆ ነች ከእሷ ጋር በመኖር ደስተኛ ነህ አዎ ደስተኛ ነኝ አስባልኩት አስባለችው የተቀጣውም ያልተቀጣውም ሁሉም በየተራው ወደ ባህር ውስጥ ዘሎ ይገባል ለመግባት ወደ ኋላ የሚለውን ደግሞ አንዱ አንዱን እየገፈተረ ባህር ውስጥ ይገባሉ ሁሉም ጥንድ ሆነው ምርጡን የፍቅር ጊዜያቸውን ያጣጥሙታል ምሽት ላይ ሚኔ ተኝታ ባለች ኒያት በንዴት እየጦፈ መጥቶ በተኛችበት ያንቃታል ኒያት ምን እያረክ ነው ኒያት ለምን ዋሸሽኝ ምንድነው የምትለው ኒያት ምኑን ያዋሸው ለምንድነው የጨረታውን ገንዘብ ያዋሸሽኝ ባንቺ ምክንያት ያንን ውድ ፋብሪካ አጣሁት ኒያት እኔ ምንም ማውቀው ነገር የለም በቃ ሲያወሩ የሰማሁትን እንደው እየነገርኩ ዝም በይ ለዚህ ላደረግሽው ዋጋሽን ታገኛለሽ ሚኔ ኒያት ማን እንደሆነ አሳይሻለሁ ሩቻን ዛሬ ትልቅ ስራ ነው የሰራሽው በእውነት ያንን ፋብሪካ በፍጹም እናገኝ አልመሰለኝም ነበር አንቺ ግን አደረግሽው ይሄ ላንቺ ነው ዛሬ ላሳየሽው ጀግንነት ላንቺ ነው በጣም ነው ማመሰግነው ደሞ ያምራል እባክህን ታረግልኝ ደሞ ሚኒን እንዴት መጠቀም እንዳለብሽ እያወቅሽ የመጣሽ ይመስለኛል ጥሩ ስራ ነው የሰራሽው ቱርካንና ሶመር ሁሉንም ሸኝተው መርከቡ ላይ ለብቻቸው ይቀራሉ ሶመርም በፍቅር ስሜት ባህር ውስጥ እየዋኘ ተያይዘው አልጋ ላይ ወርቃሉ በፍቅር ይሰራሉ ቀኑ ሲነጋጋም የቱርካንና የሶመር ፍቅር አላባራም ቱርካን በኤርባን አማካይነት ሳይክል አስመጥታ ሶመርን እያለማመደችው ነው ሶመር እየወደቀ እየተነሳ ቱርካን በሱ እየሳቀች ቆንጆ ፍቅር ጊዜያቸውን ዳግም እያጣጣሙት ነው አሉ ወንድሜ እንዴት አደረክ ሁሉን ነገር አጣራ እንዴ ምን ወይዘሮ ሩቻ ነች እሺ ወንድሜ አመሰግናለሁ ዛዲ ምንድነው የተፈጠረው ስለምን እንደምታወራው ፋቲ ጋር የነበረው ያ ጠበቃ የሩቻን ጠበቃ ነው ከሁሉም ነገር ጀርባ ያለችው ወይዘሮ ሩቻን ነች ማለት ነው እውነት በጣም ታሳፍራለች ወይዘሮ ሩቻን ከዚህ ኋላ ምንም የሚያሳስብሽ ነገር የለም ሁሉም ነገር አንቺ በምትፈልጊው መንገድ ነው የተጠናቀቀው ቢያንስ በ24 ሰዓት ውስጥ ቤቱ ያንቺ ይሆናል ሁሉም ነገር አንቺ በምትፈልጊው ሆኗል ጠበቃ የኔ ልፋት ብቻ አይደለም ያንተም ጭምር ነው እባክን ሰው እየተመለስ ሳይፈቀደል ወደ ውስጥ አትግባ እባክን ተመለስ ብያለሁ ዞር በይልኝ ጠበቃ አመሰግናለሁ ስለነበረን ቆይታ በእውነት ከልብ ነው ማመሰግነው ኒያት ምንድነው ችግር የምትፈጥረው ደሞ ምንድነው የምትፈልገው ወይዘሮ ሩቻ በጣም ጎበዝ ትክክለኛ ምርጫ የመረጥሽ ይመስልሻል ሚኒን በመጠቀም እኔን ማጥቃት በጣም ጎበዝ ግን በጣም ተሳስተሻል ሚኒ ማን እንደሆነች ታውቂያለሽ በዛ ጋዜጣ ላይ የወጣው የሙሽራሽ ውርደት የሚኒ ስራ ነበር ሁሉንም ያደረገችው ሚኒ ነበረች ምንድነው የምትለው አላወቅሽም ለካ የልጅን በቅርቡ ትሰጠኛለሽ ብለሽ እየተንከባከብሻት የምትገኘው ሚኒ የልጅሽን ሙሽራ አስገድዳ ወደ መሽታ ቤት ወስዳ ፎቶ አንሺዎችን ቀጥራ ፍሬትን እዛ ቀጥራ ፎቶ አንሺዎች ሁለቱ እንዲያነሱ ካረገች ኋላ ሙሽራሽ አንገቷን እንድትደፋ አንቺና ቤተሰብሽ ደግሞ እንድትዋረዱ ያደረገችው ሚኒ ነች ሚኒ
ሩቻ በንዴት ግራ ወደ ሚኔ ጋር ለመሄድ ከቤት ስትወጣ በር ላይ ሳዲቅ እየጠበቃት ነበር። አቶ ሳዲቅ ምንድነው ችግር አለ እንዴ? ወይዘሮ ሩቻ ቆይ ምን እያረግሽ ነው? ምን እየሰራሽ ነው? እንዴት ያንን የማይረባ ወንድሜን ተጠቅመሽ እኛን ቤት አልባ አድርገሽ አንቺ ቤታችንን ልገዢ? ቆይ ምን እየሰራሽ ነው? ዝምድናችን ቤተሰብ መሆናችን ቀረ ማለት ነው? አቶ ሳዲቅ መጀመሪያ ተረጋጋ። ያ ወንድም ፏቲ ያ ቤት እንደሚሸጥ ነገረኝ። እኔ ደግሞ ኢንቨስተር ነኝ። እንደዚህ አይነት ነገሮችን መስራት የኔ ልምዴ ነው። ቤቶችን ባዶ መሬቶችን እየገዛው ሻል ባለ ዋጋ አትርፌ እሸጣለሁ። ምንድነው የምትይው ወይዘሮ ሩቻ? በእኛ ላይ ነው ትርፍ የምታተርፊው? በእኛ ላይ ነው ስራሽ የምትሰሪው? አቶ ሳዲቅ ስራዬን እንዴት መስራት እንዳለብኝ አንተ አትነግረኝም። ምን ማድረግ እንዳለብኝ ጠንቅቄ የማውቅ ሰው ነኝ። መጀመሪያም ወደዚህ መምጣት አልነበረብኝም። በጣም ተሳፍሬያለሽ። ፏቲ በፍጥነት ሰነዶችን አምጣቸው። እህትን እንደምንም ብለ ወዳሚውን ተገዳ ሰነዶች ላይ እንድትፈርም አድርግ። በፍጥነት የቤቱ ጉዳይ ማለቅ አለበት። በፍጥነት ፏቲ። ሩቻ ሚኔ ላይ የያዘችውን እድል ሳይበርድላት ከነግለቱ ወደ ሚኔ ቤት ትመጣለች። ወይዘሮ ሩቻ ምንድን ነው? ደህና አይደለሽም እንዴ? ነግሬሽ ነበር፣ አስጠንቅቄሽ ነበር። ከዛ የማይረባ ሴራ ጀርባ ያንቺ እጅ አለበት ብዬ ጠይቄሽ ነበር። አንቺ ግን ዋሽሽኝ። እኔ በፍጹም ቤተሰቤን እኔን የሚያዋርድ ሰው ዝም አልልም። በፍጹም ይቅር አልለውም። ወይዘሮ ሩቻ ምንድነው የምትይው? እባክሽን ተይ። እኔ እኮ የልጅ ልጅሽን በሆዴ ይዣለሁ። ዝም በይ። ገና ባልተወለደ ልጅ እኔን እያስፈራራሽኝ የፈለግሽው ልታረጊያችም። ሚኔ በፍጹም ዝም አልልሽም። እንዳትጠጊኝ ወይዘሮ ሩቻ ነግሬሻለሁ። እንዳትጠጊኝ፣ በፍጹም እንዳትነኪኝ። የማየውን ነገር አደርጋለሁ ብለሽ በፍጹም እንዳታስቢ ሚኔ። ይህንን ቀድመሽ ማሰብ ነበረብሽ። ማንም ሰው ታላቋ ሩቻንን ቤተሰቧን ማዋረድ አይችልም። ቢያዋርድም የትም አይደርስም። በፍጹም መኖር አይችልም። ሩቻን እባክሽን ተይ፣ የማየውን ነገር አታርጊ። ሩቻን ወደ ሚኔ ተጠጋች። ሚኔ ከሩቻ ለማምለጥ ወደ ኋላ እያፈገፈገች፣ ድንገት በመሃል ሚኔ በጀርባዋ ተንጋላ በደረጃው እየተንከባለለች ከረጅሙ ደረጃ እየተንከባለለች መሬት ላይ ትደፋለች። ሶመር ወደ ቤት ደርሰናል። አባዬ ያውና። አባዬ እዚህ ምንድነው የምትሰራው? አቶ ሳዲቅ ምን የተፈጠረ ነገር አለ እንዴ? ምንድነው ይሄ? ምንድነው እሱ? ምን የሚሸጥ? አባዬ ምንድነው የተፈጠረው? ምንድነው የሆንከው? ይቅርታ አድርጊልኝ ልጄ አልቻልኩም። ቃሌን መጠበቅ አልቻልኩም። የእነ ሳዲቅ ቤት ሊሸጥ ነው እንዴ? አዎ ሰፈሩን ጥለው ሊሄዱ እኮ ነው። በቃ ቤታቸውን ሽጦ ሊሄዱ ነው ማለት ነው። አቶ ሳዲቅ እባክን ውስጥ እንግባ፣ ሰዎች እያዩን ነው። እባክን ውስጥ ገብተን እናውራ። እባክን ተነስ። ምንድነው የተፈጠረው? ያ የማይረባ ፏቲ ቤቱ ተሽጦ የሚደርሰውን ድርሻ ይፈልጋል። ሁሉም በላይ ግን በጣም የሚያሳፍረው ይህንን ነገር ልጆች እንዴት ብዬ እንደምነግራችሁ አላቅም። ልጄ ሶመር እናት ነች። ይሄ ቤት እንድትሸጥ ከሁሉም ነገር ጀርባ ያለችው እናት ነች። ምን? እማዬ? አዎ ልጄ፣ ከፏቲ ጀርባ ያለችው እሷ ነች። የእሷ ጠበቃ ነው ቤቱን የሚያሻሽጠው። እማዬ ይህን ልታረጊ በፍጹም አልፈቅድልሽም። ሶመር እባክን ሶመር፣ በቃ ይብቃን። እናትህ እኔ እናንተ ካልተለያየን በፍጹም ይህንን ነገር አታቆምም። በቃ እንለያይ። ሩካን በፍጹም እንደዛ እንዳታስቢ። እኔና አንቺ መቼም አንለያይም። ሁሉን ነገር እኔ ያስተካክላለሁ። አንቺ ወደ አባትሽ ጋር ተመለሺ። ሂጂ፣ ወደ አባትሽ ጋር ሂጂ። ሩቻ ሚኔ አንድ ነገር እንዳትሆንባት ወደ ፈጣሪዋ የተማጸነች ሚኔ ይዛ ወደ ሆስፒታል ደርሳለች። ላኪ እርዳኝ፣ እቺ ሴትዋ አንድ ነገር እንዳትሆን። ልጄን አጣው ማለት ነው። ልጄን አሉ። ሶመር እማዬ፣ ቆይ ምን እያደረግሽ ነው? እንዴት የነ ቱርካንን ቤተሰብ እንደዚህ ታደርጊያለሽ? እማዬ እንዴት? ሶመር አሁን ያንተን ጩኸት የምሰማበት ሰዓት አይደለም። ሚኔን ሆስፒታል ነው ያለሁት። ምን? ሚኔ ምንድን ነው የሆነችው? እሱን ወደዚህ መተህ ማወቅ ትችላለህ። በፍጥነት ና። ቤተሰቧና ነስሪን እኮ ጥለው ሊሄዱ ነው። ግን ቤታቸውን የሚሸጡት ለምንድን ነው? ይህንን ሰፈር ጥለው የሚሄዱት ምንድን ነው የምትሉት? ስለምንድን ነው የምታወሩት እናንተ?
ታችሁን እንሸጣለን ብላችሁ የለጠፋችሁት እናንተ ናችሁ። እኛ ምን አለን? ምንድን ነው የምትሉት? ስለምንድን ነው የምታወሩት? አይሆንም። አክስቴ 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 ነስሪን፣ አክስቴ ተነሺ፣ አክስቴ ነስሪን፣ በሩን ክፈቱ፣ አክስቴ ነስሪን፣ በሩን ክፈቱ፣ አክስቴ ነስሪን። ዶክተር ሚኔ እንዴት ነች? ደህና ነች? እሷ ደህና ነች። ነገር ግን ጽንሷ ምን ሆነ? ዶክተር ወረደ? ለጊዜው ደህና ነው። ነገር ግን በጣም ከባድ ችግር ውስጥ ነው ያለችው። አሁን ምንድን ነው የሚደረገው? ቀሪውን ነገር ለፖሊሶች ትናገሪያለሽ። የምን ፖሊስ ነው የምትለው? ፖሊስ ጣቢያ ሄደሽ ቃልሽን መስጠትሽ አይቀርም። ምንድን ነው የምትለው ዶክተር? እኔ ምንም ያረኳት ነገር የለም። ራሷን የወደቀችው ራሷ ነች። ወይዘሮ ብቻን እባክሽን ከእኛ ጋር ሄደሽ ቃልሽን መስጠት ይኖርብሻል። ምንድን ነው የምትሉት? ራሷ እኮ ነች የወደቀችው። እኔ ምንም ያረኳት ነገር የለም። ወይዘሮ ብቻን እዚህ ምንም የምትናገረው ነገር የለም። ሁሉንም ፖሊስ ጣቢያ ሄደሽ ትናገሪያለሽ። ጫፌን እንዳትነካው። አስፈላጊ ከሆነ ደግሞ ጠበቃ የመጡ ያናግሯቸዋል። በቃ አሁን ሂዱ። ሮጃን እባክሽን እሺ በይ፣ አለበለዚያ ግን ኃይል እንጠቀም እንገድዳለን። ሁላችሁ ቃሌን እንድሰጥ ነው የፈለጋችሁት? እናንተ ሂዱ፣ እኔ መጥቼ እሰጣለሁ። በቃ እናንተ ሂዱ። በፍጹም እንደዛ ህጉ አይፈቅድም። ነይ እንሂድ። ሰላም ውድ የቃና መሳይ ቤተሰቦች፣ ለዛሬ አሰናዳውላችሁ የወፍ ጎጆ ክፍል 37 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።